ሰው እንዴት ማህተቡን በብር ይሸጣል? ጋይስ ለወንድ ብለሽ ማህተብሽን ካንገትሽ ላይ ታወልቃለሽ። እሱ ምንድነው ከ1800 በላይ የሚሆኑ የኩላሊት ንቅለ ተከላዎችን በነፃ መስራቱ ነው፣ ያለምንም ክፍያ መስራቱ ነውና ብዙዎችን ፈገግ ያሰኘችው ሁኔታ የዞህራ መውዳዊና የዶናልድ ትራምፕ ተግባር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኖር ቤተሰቦች ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ ብዙ አሪፍ መረጃዎች ኢንሻአላህ እንመለከታለን። በመጀመሪያ ላይ ግን ኢንሻአላህ ልንመለከት የምፈልገው አንድ ቪዲዮ አለ። እሱም ደግሞ እንግዲህ ማምዳኒና ዶናልድ ትራምፕ እንደተገናኙ እንግዲህ ትናንትና ቪዲዮ ሰርቼ ብዙዎቻችሁ እንጌጅ አድርጋችሁበት ነበር። ዛሬ ደግሞ ኢንሻአላህ አንድ ፈታ የምታረግ ንግግር እንግዲህ በዛ ኮንቨርሴሽናቸው ውስጥ ነበረች። እሷን ኢንሻአላህ ቀንጨብ አድርጌ ያስለምጣችሁ። እዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ግን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚሁም ቤተሰቦቻችን ደግሞ ቪዲዮውን ላይክ ያደርጋችሁ ለብዙ ወንድሞችና እህቶች እንድታዳርሱ አድራማ ትፈልጋለሁ። ወደ መጀመሪያው ቪዲዮ ልወሰዳችሁ። ጋዜጠኛዋ እንዲህ ብላ ጠይቋለች። በአንድ ወቅት የኒውዮርክ ከተማው ከንቲባ ዞህራ መውዳዊ ማለት ነው የሆነ መድረክ ላይ ዶናልድ ትራምፕ ፋሺስት ናቸው የሚል ነገር ተናግሮ ነበር። እናም ጋዜጠኛይቷ ይህንን ጥያቄ ታነሳበታለች። ይህን ነገር ግልጽ ለማድረግ ነው። አሁንም ዶናልድ ትራምፕ ፋሺስት ናቸው ብለህ ታስባለህ እንዲህ ብላ ጠይቀዋለች። እናም ዞህራን ሊያስረዳ ሲሞክር ማለት ነው ትራምፕ ምን አሉ? በቃ ተው፣ አዎ በዝም ብለህ ፋሺስት ነው በል ያሉት ተግባር አሁን ላይ ብዙዎችን አስገርመዋል። እስኪ እኔ ቪዲዮ ላሳያችሁ፣ እናንተ የፕላስ ምልክቷን መጫናችሁን አትርሱ። Affirming that you think President Trump is a fascist? I've spoken about... That's okay, you can just say yes. Okay. It's easier. It's easier than explaining it, Pedro. በቃ ብዙ አትድከም፣ አሁን ላይ አሸንፈህናል። በቃ ልንጥልህ ብዙ ሞክረናል፣ ነገር ግን ደግሞ አልተሳካልንም፣ አሸንፈሃል። ስለዚህ ኤክስፕሌን ማድረግ አይጠበቅብህም እያሉ ይመስላል ዶናልድ ትራምፕ። ያው ለመጣል እሱም ከንቲባ እንዳይሆን የኒውዮርክ ከንቲባ እንዳይሆን በጣም ሲታገሉት ነበር። ነገር ግን የአላህ እርዳታ ሆኖ እንግዲህ አልহামዱሊላህ ዛሬ ኒውዮርክ ከንቲባ ሆኖ እንግዲህ እየተመለከትን ነው የምንገኘው። ያ ጀማዓ እስኪ ደስ ያላችሁ ወንድምና እህቶች ያው ኮሜንት ላይ ሐሳባችሁን እንጠብቃለሁኝ። በቀጣይ ማሳያችሁ ቪዲዮ በጣም የሚገርም ሰው ነው ሀቂቃ። አላህ እንደዚህ አይነት ሰዎችን ዱንያ መሬት ላይ አሉት ባይዘኝ። እስኪ በጣም ልባችሁ ሙቅ ያደርጋል ብዬ አስባለሁ። ቪዲዮ እንመልከት። ይህ ከኋላ የምትመለከቱት ሰውዬ ዶክተር ካምሩል ኢስላም ይባላል። ባንግላዴሽ ውስጥ የሚገኝ ዶክተር ነው። ያው ታሪክ ሰርቷል፣ ዓለም ላይ ያነጋገራል ታሪክ። እሱ ምንድነው ከ1800 በላይ የሚሆኑ የኩላሊት ንቅለ ተከላዎችን በነፃ መስራቱ ነው፣ ያለምንም ክፍያ መስራቱ ነውና ይህ ሰውዬ እንግዲህ በዚህ በነፃ ማገልገል የተማረበትን ሙያ በነፃና በጣም በትንሽ ፕራይስ በማገልገል ይታወቃል። ከዛ ውስጥ እንግዲህ በጣም ሰክሰስፉል የሆነ የኩላሊት ንቅለ ተከላዎችን በማድረግ ነው፣ ከፍተኛ የታወቀ ሰርጅን ነውና ከዛ ውስጥ እንግዲህ 1800 በላይ የሚሆኑትን በነፃ እንዳደረገና ይህም ከፍተኛ የሆነ ዝናና ታሪክ እንደ መልካም ነገር እንዳተረፈለት እየተነገረ ነው ያለው። ባይ ዘ ዌይ እሱ የሰጠውን ኢንተርቪው ጊዜ እያየሁኝ ምንድነው ያለው? አንዳንድ ጊዜ ክፍያ በሚጠይቅበትም ሰዓት በዛ ቀን የሚያስፈልገውን ያንን ሰርጀሪ በሚሰራ ቀን የሚያስፈልገውን ክፍያ ነው። ለምሳሌ ያን ቀን ቤቱ ላይ ግሮሰሪ ኦር የትንንሽ የቤት እቃዎች አሉ ላይክ አስቤዛ፣ ግሮሰሪ ማለት በእኛ አስቤዛ ነው መሰለኝ ነው። ቤት ውስጥ የጎደለ አስቤዛ ካለ ያንን አስቤዛ ብቻ እንዲገዙለት ነው የሚጠይቀው። እንዲሁም ደግሞ ያን ቀን ያን ሰርጀሪ በሚሰራበት ቀን የመብራት ክፍያው ደርሶ ከሆነ የመብራቱን ክፍያ ብቻ እንዲከፍሉለት እና ያን ቀን የሚያስፈልገውን ኢሴንሻል የሚለውን ወጪ ብቻ የሚጠይቅና ሌላውን ግን ዝም ብሎ እንደሚሰራ የተናገረበት ታሪክም ነበረ። ለማንኛውም ግን ያው ዶክተር ካምሩል ኢስላም ያው ጸዴ ስራ ሰርቶ ዓለም ላይ መነጋገሪያ ሆኗል። ያው እንደዚህ አይነት ሙስሊሞችን ያው ፊቱን ምናምን መጺሙ ምናምን እንደምታዩት ነው። እንደዚህ አይነት ሙስሊሞችን ሜንስትሪም ሚዲያው ስለማይነግራችሁ እኔ ልንገራችሁ ብዬ ነው። ማሰላም አስባችሁት ላይ ጀማ 1800 ሰዎችን ነው እንግዲህ የኩላሊት ንቅለ ተከላ ያደረገው ይህ ግለሰብ። ራሳችንን እንድንፈትሽ እፈልጋለሁ። ያ ጀማ እኛስ ምን ላይ ነን ያለነው? በቻልነው አቅም ሰዎችን ለማገዝ ኢንተረስት አለን። በቻልነው አቅም እስቲ የሆነ ምስኪን የባጃጅ ችግሮች ወይ ደግሞ የሆነ ታክሲ ችግሮች ስናገኝ እናግዛለን። ይሄ ግለሰብ ግን የሄደበት ርቀት በጣም የሚገርምና በዓለም መነጋገሪያም የሆነ ግለሰብ ነው። እንግዲህ ደግሞ እንደዚህ አይነት እንቁ የሆኑ ሙስሊሞችን ኔክስት ኢንሻአላህ የምንመለከት ከሆነ እንግዲህ ወደ እናንተ ያቀርብና እናስተዋውቃችኋለን። ፖል ቦግባ ወደ እግር ኳስ ዓለም ተመልሷል እየተባለ ነው። እስኪ እሱን ቪዲዮ እንመልከት። በእርግጥም ከችግር በኋላ ምቾት አለ። አላህ እውነትን ተናግሯል። ፖል ፖግባ ከ800 ቀናት በኋላ የስቃይ ወይም ደግሞ የመከራም ብለው ከነዚህ አታጋይ ጊዜያት በኋላ ወደ ሜዳ መመለሱ ተከትሎ በዚህ መልኩ ነበር ሜዳው ላይ ለዓለም የነበረበትን ስሜት ያሳየው። ከባድን ጊዜ አሳልፌያለሁ ብሏል ፖል ፖግባ። ፋብሪዚዮ አያይዞ ተመልክቻለሁ እዚህ ጋር እንዳያስኩላችሁ ማለት ነው። እጅግ በጣም ከባድ ጊዜ ነበር ያሳለፈው። ሚስቱ ተቀይሰዋለች ምናምን ሁላ ተብሎ ተወርቶ ምናምን ነገር ባለፈው አይደለም የነገሩ ሸት ነው። ሚስቱ በጣም ናይስ ሴት ነች። አብረው ከጎን ነበረች ምናምን ቪዲዮችን ሰርችላችሁ ነበር። ብቻ ብዙ ነገር ሲባል ነበር ወሱ ጉዳይ ላይ። ታዲያ ከ800 ቀናት የእግር ኳስ እገዳ በኋላ ከዛም በላይ ማለት ነው በኋላ ወደ እግር ኳስ መድረኩ ተመልሶ ለዓለም የነበረበትን ስሜት በዚህ መልኩ ነው ያሳየው።
በእርግጥም ከችግር በኋላ ምቾት አለ። ያ ሁሉ ጊዜም ያን መከራ አሳልፈው አሁን ወደ ሚዲያ ተመልሷል። እንግዲህ የቀረችውን ዓመታት አረብ ሀገር ሄዶ የሚሸቅል በየትኛው መንገድ ያሳልፍ። በእርግጥም ይሄ ስኬት ነው ብዬ አስባለሁኝ። በጣም ከባድ ጊዜን አሳልፎ ነበረ። እኛ ደግሞ ሁላችንም ያው መጥፎ ነገር ሲያጋጥመን የምንሄደውም ጥሩ ነገር ሲያጋጥመን የምንሄደውም ወደ ጀሊሉ ነውና እሱ እንደሚያደርገው ነገር ስሜቱን የሚያንጸባርቀውም በዛ መልኩ ነበረ። ለማንኛውም ወድጀለታለሁ። ዛሬ ሱፐር ሰንዴይ ነው። አርሰናል ከቶተንሃም ኖርዝ ለንደን ደርቢ ያለ ምን ያህል ከባድ ደርቢ ነው ታውቃላችሁ። ኳስ የምትወዱ ሰዎች ለእናንተ መጋበዝ አይጠብቅብኝ። የማትወዱት ግን ብታዩት ይቻማችኋል ብዬ ነው ማስበው ማለት ነው። ኢኒዌይስ የፖል ፖግባን ተግባር እንዴት ተመለከታችሁት? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ሰላም አለይኩም። ይመቻችሁ። ይህ እግር ኳስ ተጫዋች ከኳስ ተጫዋችነትም በላይ ሙስሊም ከመሆኑም በላይ ብዙ ለፍልስጤማውያን ድምጽ በመሆን እንዲሁም ደግሞ በካዕባ ላይ ዚያራ በመሄድ ካዕባ ላይ ባደረገው እንቅስቃሴ ቪዲዮዎችን በሶሻል ሚዲያ በማጋራት ለብዙ ነን ሙስሊም ለሆኑ ወገኖቻችን ወይም ደግሞ ዓለም ላይ ላሉ ነን ሙስሊም ሰዎች እንግዲህ ብዙ ሂዳያ እንዲሆን ሰበብ የሆነ ሰው ነው። ለብዙ ሰዎች ሙስልምናን በጥሩ ገጽታ ያስተዋወቀ ወንድማችን ነው እና በብዙ ሴራዎች ምክንያት ከእግር ኳስ ዓለም ተገድሎ ነበር ይኖረው። አሁን ደግሞ አልহামዱሊላህ ወደ ኳስ ተመልሷል። እንግዲህ ኳስ ላይም ተጫውቶ ሲያሸንፍ የፊልስጤሞችን ባንዲራ ከፍ አድርጎ ያውለበለበ እንግዲህ ጥላቶችን ሲያስጨንቅ የነበረ ወንድማችን ነበር። እንግዲህ በብዙ ሴራዎች ምክንያት ከእግር ኳስ አርቀውት የነበረ ቢሆንም አልহামዱሊላህ ዳግም ወደ ኳስ ተመልሷል። እንኳን ደስ አላችሁ። እስኪ እናንተ ደግሞ በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ሰው እንዴት ማህተቡን በብር ይሸጣል? ጋይስ ለወንድ ብለሽ ማህተብሽን ካንገትሽ ላይ ታወልቃለሽ። በመስቀል የማታፍሩት በማህተባችሁ የማታፍሩት ኮሜንት ላይ መስቀል ለኔ መዳኛዬ ነው ያልክ ኮሜንቱን ልቅልቅ አድርግ። ይቺ ልጅ መሲ ትባላለች። ለወንድና ለብር ብላ ነው ሃይማኖቷን የቀየረች። በደንብ ተመልከቱ። ኦኬ አሰላሙ አለይኩም ያ ጀማዓ። በዚች እህታችን ጉዳይ ብዙ እየተወራ ነው። ያው ብዙ የምታወሩት ከስድብ ከመጮህ ከመዋሸት ያለፈ አይደለም። እዚህ ሚዲያ ላይ ያየናችሁ ነው። አሁን የግለሰብ እጅ ልጅ ሰለበች ለወንድ ልጅና ለገንዘብ ብላ ወንድ ልጅ በክርስትናው ዓለም ውስጥ የለም እንዴ? ሲቀጥል ለዚህ ንግግር ደግሞ ማስረጃ የምታመጣ ይመስል ተመልክቷልና ሻሃዳ የምትይዝበትን አመጣ። እኔ ደግሞ ምን ሊያመጣ ነው ብዬ ታሳዝናላችሁ። ከዚህ ባለፈ ደግሞ መሳደብ ነው ስራችሁ። በቃ ማጥላላት፣ መሳደብ፣ ማሾፍ። ያው እናንተ ተሳደቡ እኛ እናሰልማለን ተብሏል። ኦኬ ስራችን ይሄ ነው። በቃ ታውቋል። ሚዲያ ላይ እናንተ ታጣጥላላችሁ፣ ተሳደባላችሁ፣ እኛ ሻሃዳ እናስይዛለን። ኦኬ ሻሃዳ መያዟ ብቻ እንዳይገርመን የበለጠ ደግሞ እስልምናን ካወቀች ነገ ላይ እንደማታገኛት ጭራሽ። ኦኬ እስልምና ከገባት አላህ ብሎ ልቧን ከከፈተላት ስለ እስልምና ካወቀች ጭራሽ እንደማትመለስ ያው ተስፋ ቆረጥ። ኦኬ አሁንም ተስፋ ቆርጠሃል። በእርግጥ ከዚህ ባለፈ ያሳቀኝ ኮመንት በዚህ እህታችን ጉዳይ ከተጻፉ ኮመንቶች ያሳቀኝ ኮመንት ይሄ ኮመንት ነው። ምን ትሉታላችሁ? የዚህን ያክል ነው እንግዲህ እስልምናን የሚፈሩት ማለት ነው። የዚህን ያክል ነው እስልምናን የሚፈሩት እና ላኢላሃ ኢላላህ። አሁን ይሄ ኮመንት እኔ በጣም የሚያጀበኝ ዝም ብዬ ሳይ በቃ የዚህን ያክል ይርበደበዳሉ። ሐቅ ይሄው ነው። እስልምና ልብን የመግዛት ፓወር አለው። ኦኬ ልብን የመግዛት ኃይል አለው። ለምን ልብ እውነታን ይመርጣል። ምን ጊዜ እውነታን ከሰማ ያንን ነው የሚመርጠው። ስለዚህ ይገዛል፣ ለእውነታ ይገዛል ልብ በተፈጥሮ ማለት ነው። እና ያንን ነው አሁን እየፈራ ያለው ይሄ ወገናችን ማለት ነው። ለማንኛውም በደንብ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱላቸው። እኛ እንሰብካለን። እስልምና ገና ይጥለቀለቃል። ሊዩዝሂረሁ ዐለ ዲኒ ኩሊሂ አላሁ ቁርአን ከሁሉም ሃይማኖታት ከፍ ላደርገው ቃል ገባሁ ነው ያለው አላሁ ሱብሓነሁ ወተዓላ። ኦኬ ማሰላም። ሴት ፊትና ናት ይባላል። ሴቶች ፊትና ናቸው። ሴት ፊትና ናት አይልም ቁርአን። ፊትና የሚለው ቃል 60 ጊዜ ሲጠቀመው ሴቶች ፊትና ናቸው አላለ። ሴትነት በራሱ ፊትና አይደለም። ፊትናማ ማንኛውም ሰው በተለያየ አይነት መንገድ ፊትና ሊፈጥር ይችላል። ለምሳሌ አንድ ሰው ሼክ ሆኖ ለህዝቡ ፈተና ሊሆን ይችላል አይደል እንዴ? ያ ነገር ግን ፊትናን ከሴት ጋር ማቆራኘት ልክ አይደለም። ከአኖ ሴትን ስናስብ ሴት ፊትና ናት የሚለውን ነገር ብቻ ማሰብ ጤነኝነት አይደለም። ተግባብተናል። አንዳንድ ቃላቶች ምን ይሆናሉ መሰላችሁ? ዝም ብሎ የሆነ ይነገርና ይዛ እየተደጋገመ ከአኖ ይስቢሐ ፍክረተ ኢስላም ልክ የኢስላም ፍክራ እንደሆነ አድርጎ ሰው ያስብ። ኸጣ ነው፣ ስህተት ነው። ተግባብተናል።
ወደ ወስዋስ እንምጣ። ወስዋስ ባይዘዌ አልከሊማ ወስዋስ is so beautiful። ወስዋስ የሚለው ቃል በጣም ነው የሚያምረው። ባይዘዌ በእንግሊዝኛ በጣም ነው የሚያምረው፣ በአማርኛ ማን ነው በአረብኛ በጣም ነው የሚያምረው። ወስዋስ whispering ምን ማለት እንደሆነ ታውቃለህ? ወስዋስ ማለት በጆሮ ብቻ ወደ አንተ በጣም ተጠግቶ የሆነ ሰው ሌላው ሰው እንዳይሰማ አድርጎ የሚነግርህ ነገር ወስዋስ ነው። I whisper to you ምን ላሽ እንደሆነ ታውቃለህ? ወስወሳ ቃሉ ውብ ነው ስላችሁ ሸይጣን ለነፍስ ሸይጣን አይታይም አይታይም ለነፍስ የሚወሰውሳት ውስወሳ ስሩ ታይም ነፍስ ካልተጠነቀቀች ይመቻታል፣ ያስደስታል፣ ደስ ይላል በጣም። እንዴት አድርጌ ልትሰላሽ የሆነ ሰው በጣም የሚወደውን ነገር ኤርፎን አድርጎ እየሰማ ቤት እያጸዳች ነው ወይም የሆነ ስራ እየሰራ ነው። ገባሽ? ከዛ ያንን እኮ ኤርፎኑ ሲነሳ ስራው ሲቆም ወደ ሌላ ዓለም ሲገባ አናዘር እኮ አይደል? ውስወሳ ለነፍስ በጊዜ ሂደት it's something so seductive ነው። መናፍቃኖችን አብስራቸው ለነሱ አሳማሚ ቅጣት ያላቸው መሆኑን፣ ከሃዲያኖችን ከምእመናኖች ሌላ የልብ ወዳጅ ሚስጥረኛ አድርጎ የሚይዙ ናቸው አለ። እነሱ ጋር ነው የሚያሾከሹኩት። የሙስሊሞችን ገበና ደካማ ጎን ለከሃዲያኖች ያቀብላሉ። ከሃዲያኖች ጋር ሄደው እነዚህ ሙስሊሞች እንዲህ ያደርጋሉ ብለው ያቃጥራሉ። በየቀበሌው በየወረዳው በየመንግስት ተቋማት ሲያውደለድል ልታገኘው ትችላል። እንዲህ አይነቱ ሙናፊቅ የማንን አይብ ነው? መስጂድ ውስጥ ያለውን የሙእሚን ወንድሞቹን ሚስጥር አሳልፎ እነገሌ እኮ እንዲየሰሩ ነው እነንትና እኮ እንዲያደረጉ ነው ይላል። አንተ መስጂድ ልጠይቅ የሆነ ነገር የሆነች ቦታ ካሰብክ ቺን ቦታ ለመስጂድ ሊጠይቋት ነው ብሎ እዛ ሄዶ ሹክ ይላል። ካንተ ጋር ቁጭ ብሎ መስጂድ ላይ አውርቶ ማለት ነው። አላህ እነዚህን ነው الذين يتخذون الكافرين أولياء من دون المؤمنين ከምእመናኖች ሌላ ከሃዲያኖችን ወዳጅ አድርጎ የሚይዙ ናቸው። አይብተጉን عندهم العزة ይላል አላህ። እነሱ ዘንድ በመሄድ ከፍታን ይፈልጋሉ ወይ ከፍ ማለት ይፈልጋሉ፣ ዒዛን ይፈልጋሉ አለ አላህ። አበደን አያገኙ። ከሃዲያኖችም ይልቋቸዋል። ለጊዜው መሳሪያ አድርገው ይጠቀሙባቸዋል እንጂ ጠንካራውን በእምነቱ ብርቱ የሆነውን አማኝ ነው የሚያከብሩት እንጂ ይሄኛውን በጭራሽ። فإن العزة لله جميعا አለ። እልቅና ለአላህ ብቻ ነው፣ አላህ ለሰጠው።